ብሉይ ኪዳን ላይ ያሉት ያዕቆብ ብቻ ሳይሆን የሌሎችም በተመሳሳይ እንድነሱ አልኩ። ኃጢአት በቃ በብሉይ ኪዳን ላይ ኃጢአት ድክመት ነበረባቸው። በቀላሉ ኃጢአት ይሰሩ ነበረ፣ ፌል ያደርጉ ነበረ። ጸጋው እንደ አዲስ ኪዳን የሚያግዛቸው ስላልነበረ የጸጋ መጓደል ስላለ ከእግዚአብሔር እንደዚህ በፉሊ የሚሰራባቸው ስላልነበረ በቀላሉ ፌል የማድረግ ቴንደንሲ ያላቸው ለኃጢአት በቀላሉ ሰውነታቸው ያዘነበለ ነው። ስለዚህ በቀላሉ ኃጢአትን ይሰራሉ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎድሏቸዋል ያለው። ስለዚህ ሁሉም ኃጢአትን ወንጀልን ሰርተዋል። ያ ማለት ግን ሎክ ደካማ ስለሆኑ ኦኬ ፎሎ እንደራረግ ነው እንደሚለው ግራ ገባኝ እኮ። ፎሎ የሚለው ዝም ብሎ እንትን መስሎኝ እያነበብኩት አማርኛውን ብቻ አንብቤ ምንድን ነው የሚሉት። በነገር ላይ ረጅም ላይቭ ላይ ቆይታ አይንህ እየደከመ እየመጣ ነው እና ይህን እንትን በልለትና እረፍት ታደርግ። ልጠይቅ እፎይ? እሺ ትጠይቃለህ። መጨረሻ ላይ የፎሎ ማደራረጊያ መርሃ ግብር መያዝ ሳይኖርብህ አይቀርም። ፎሎ ተደራረጉ። መልካም ነው። አላህ ዲያ ሰፋችሁ ወደ እስልምና ተመለሱ ሁላችሁም ጋይስ። ጥያቄሽ ተመልሶ ምናል ሄድልኝ ቀይን ማዲያ ፍሬ አድርግልኝ ያልኩህ ፍሬ አድርግልኝ። እሺ በብሉይ ኪዳን ላይ እንደነገርኩ ነው እግዚአብሔር በመጀመሪያ ወንድና ሴት አድርጎ እግዚአብሔር ፈጠራቸው። ስለዚህ ብዙ ተባዙም ብሎ ምድርን እንዲሞሉ ያዘዛቸው ጥንድ አድርጎ እንጂ በመጀመሪያ ስነ ፍጥረትን ሲፈጥር በጥንድነት እንጂ አንድ ወንድ ሶስት ሴት ወይም አራት ሴት አድርጎ አይደለም የፈጠራቸው። አንድ ለአንድ አድርጎ እግዚአብሔር ጥንድ አድርጎ የስነ ፍጥረትን የፈጠረው። ስለዚህ ሰው ከተፈጥሮ እንኳን እንዴት አይማርም ይላል ቅዱስ ጳውሎስ። ሰው ከተፈጥሮ እንኳን እንድንማር የተሰጠን ህግ ምንድን ነው? ዋን ቱ ዋን ነው። ለምን ወንዱ ብቻ 2 3 4 ያገባል? ሴቷ ለምን 4 አታገባ? ሴቷም አችልም ወንዱ በመጽሐፍ የለም። በመጽሐፍ እኮ አዳምጣ። መጽሐፍ ቅዱስ እኛ ምንድን ነው መሰለ ጥሩም ጎናቸው ተጽፏል፣ መጥፎ ጎናቸውም ተጽፏል። ውድቀታቸው ተጽፏል፣ መነሳታቸው ተጽፏል። መልካም ጎናቸው ብቻ አይደለም የተጻፈው፣ ወንጀል የሰሩት ራሱ ወንጀላቸው ተጽፏል። ያደረጉት ሁሉ ተጽፏል። ያ ያደረጉት ሁሉ ግን እኛ እንመራበታለን ማለት አይደለም። ወንጀል ነው፣ ወንጀል ሰርተዋል ነው። እኛ ነቢያቶች ምንም ኃጢአት የማይሰሩ ፍጹም ንጹህ የሆኑ ናቸው ብለን አናምን። ኃጢአት ሊሰሩ ይችላሉ፣ ወንጀል ሊሰሩ ይችላሉ። ለዚህ ነው ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ያለው መጽሐፍ ቅዱስ። ደካማ ስለነበሩ ወንጀልም ይሰሩ ስለነበረ ነው የእግዚአብሔር ልጅ በስጋ ተገልጦ ያልቻሉ ስለነበሩ ወደ እግዚአብሔር እቅፍ የመለሰንና ጸጋውን የሰጠን የሴጣንን ፈተና እንድንቋቋመው ስሜቱን፣ መግደሉን፣ መስረቁን፣ የሰው ሚስት መንጠቁን እንድንተው ያደረገን ያ ጸጋ ስለመጣ ነው። ጸጋው ስለተሰጠን ነው። ይህንን የሚያደርጉ አካላት ስማቸው ተጽፏል። ያ ለምን እዛ ትሄዳለህ? ዛሬ ላይ እኮ ክርስቲያን ሆኖ የሚያርድ ይኖራል፣ የሚገል ይኖራል፣ የሚዘርፍ ይኖራል፣ የሚሰርቅ ይኖራል፣ የሰው ሚስት የሚነጥቅ ይኖራል፣ 2 3 ያገባ ይኖራል። ታዲያ እሱ ስላደረገ ክርስትና በዛ ነው ወይ የሚዳኘው? ኖ ያንን አድርገዋል ተብሎ መጽሐፉ ጎበዝ እያላቸው ሳይሆን መጽሐፍ ቅዱስ እንደዚህም አይነት ጥፋት ሰርተዋል። ከተፈጥሮ ሕግ እግዚአብሔር ከሰራው ስርዓት የወጣም ስራ እንዲህ አድርገዋል። ጥሩ ነገር እንደዚህ እንዳደረጉት ሁሉ እንዲህም ደግሞ መጥፎ ነገር ያደረጉት አለ። ስለዚህ እኛ ምን እንማራለን? ካዳ ኦኬ እከሌ እዚህ ጋር ስቷል፣ ጥፋት አጥፍቷል። እከሌ ደግሞ እዚህ ጋር ጥሩ ሰርቷል። እዚህ ጋር ስተት ሲሰራ እዚህ ጋር ደግሞ ጥሩ ነገር ሰርቷል። ስለዚህ በጥሩ ነገር ላይ እንቀጥላለን። ድክመታቸው፣ ውድቀታቸው እነሱ ጋር ይቀራል። ስለዚህ በአዲስ ኪዳን ላይ በግልጽ ህጉ ደግሞ መጥቷል። ምንድነው እሱ? በብሉይ ኪዳን አንድም
ግልጽ የሆነ በቁጥር የተቀመጠ አልነበረም። ቅጣቱ እንዲህ ካደረግ እንደዚህ ኦልሬዲ ሁሉም ኃጢአትን ከሰሩ የሚሄዱት ወዴት እንደሆነ ስለሚታወቅ ማለት ነው። ማንን ስለሚጠብቁ? ክርስቶስን ገና ስለሚጠብቁ ማለት ነው። ተስፋ የሚያደርጉ ስለሆኑ ሞት የሚያስጨንቃቸው ስለነበረ ማለት ነው። ኃጢአት ሕግ ባልነበረበት ላይ ኃጢአት ባለም ነበር ይላል። ሕግ ባልነበረበት ላይ ኃጢአት ነበረ፣ ነገር ግን አይቆጠርባቸውም ይላል። ዊች ሚንስ ለምሳሌ ኃጢአት ነው ያ ነገር፣ ሕግ ግን አልተሰጠም። አንድ ነገር ለምሳሌ ሕግ ከመሰጠቱ በፊት የሆነ ነገር ወንጀል ቢደረግ ወንጀሉ ወንጀል ነው። ሕግ ስላልተሰጠ ግን ያ ነገር አልተቆጠረባቸውም። ኃጢአት ነው፣ ኃጢአቱ ነው። ሕግ ስላልተሰጣቸው፣ ሕግ ስላልነበረ፣ ሕግ ስላልተሰጠ ምንድነው? ኃጢአቱ ነበረ። በኃጢአቱ ግን አይጠየቁበትም፣ ወንጀል ተብለው አይጠየቁበትም። አሁን ግን ሕግ ተሰጠ። ምን? አንድ ነው የምታገባው ተብለ። ከዛ ውጭ እስከሆንክ ሴሰኛ ነህ፣ ዝሙተኛ ነህ፣ ከቤተክርስቲያን ትለያለህ ተባልክ። የሕግ በተሰጠበህ ላይ አይ ሕጉን ጥሳለሁ ካልክ ትቀጣለህ ማለት ነው። ስለዚህ ነቢያቱ ነው በቃ እነሱም ሰርተዋ ማን ነው ወንጀል ያልሰራ ማንም የለም። አልከኝ እኮ ወንጀል ያልሰራ ማንም የለም። ግን ምንድነው እሱ? ነቢያቶች የኛ ወንጀል አይሰሩም ብለን አናምንም፣ ጥፋት አያጠፉም ብለን አናምንም። እንደ ልቤ የተባለው ቅዱስ ዳዊት እንኳን እግዚአብሔር እንደ ልቤ ያለው እንደ ልቤ በቃ ምርጥ የተባለው ዳዊት እንኳን የእግዚአብሔርን ቤተ መቅደስ መስራት ፈልጎ ነበረ። አትሰራም አለው። አንተ አትሰራም፣ ለእኔ ቤተ መቅደስ መስራት አትችልም አለው። እንደምን ይላል? እጅህ ላይ ብዙ ደም አለ፣ ብዙ ንጹሐንን ደም አፍስሰሃል። የብዙ ደም ንጹሐንን ስላፈሰስ የብዙ ደም እጅህ ላይ ስላለ ለእኔ ቤተ መቅደስ መስራት አትችልም አለው። እንደ ልቤ የተባለው ዳዊት እንኳን ለእግዚአብሔር ቤተ መቅደስ መስራት ፈልጎ አትችልም፣ ደም አፍስሰሃል አለው። ኃጢአት ሰርተሃል አለው። ግን ምንድነው እሱ? ይቅርታ ይጠይቃሉ፣ ንስሐ ይገባሉ። እንደዛ ነው። ዋቢ ስለዚህ ስለት ከሁሉም አለ ማለት ነው። ፍጥረታት ሁሉ በአዲስ ኪዳን የሚላለ ኃጢአት አንሰራም ብንል ውሸታ ምናልከተ እሺ እንትንስ እናንተ ጋር ምን አለ መሰል አላዲን ለምሳሌ የዘይድን ሚስት ለምሳሌ መሐመድ ሲወስድ አላህ ፈቅዶልኝ ነው ብሎ ነው ሄደ ቤቷ። የማን የዘይድን ሚስት? ዘይድ ሚስት ማን ትባላለች? ዘይነብ እኮ አግብታለች እንዴ? ዘይነብ ዳክሜንታሪ ታሪኩን ንገር። እሺ ታነበዋለህ ሄደህ አንተ ሱራ 33 37 ላይ ያለ ታሪክ። ቆይ እስክርቶ ያዝ። 33 ሱረቱ አዘብ 37ኛው አለልህ። ታሪኩ ምን መሰለህ? ዘይነብ ዘመዱ ነች ለሙሐመድ። ዘይድ ደግሞ የማደጎ ልጁ ነው ለሙሐመድ። ሙሐመድ ነው ያሳደገው። ዘይድ ቢን ሙሐመድ ነበር ተብሎ የሚጠራው። ከዛ ዘይነብን አጋባው ሙሐመድ። ዘይድና ዘይነብ ተጋቡ። ማን ያጋባቸው? ሙሐመድ። ዘይነብ ለሙሐመድ ዘመዱ ነች። ዘይድ ደግሞ የሙሐመድ የማደጎ ልጁ ነው፣ አሳድጎት በሱም ነበር የሚጠራው። ከዛ ከተጋቡ በኋላ ከዕለታት አንድ ቀን ሙሐመድ ወደ ዘይድ ቤት ሄደ። ወደ ዘይድ ቤት ሲሄድ ሙሐመድ በሄደበት ዕለት ዘይድ ቤት አልነበረም። ዘይነብ ደግሞ እየታጠበች ነበረ። ከዛ ንፋስ ልብሷን ገለጥ ሲያደርግ ሰውነቷን አየው ሙሐመድ። ሰውነቷን ሲያየው አረብኛው ጠፍቶብኛል፣ ብቻ ሱብሃን አላህ እንደዛ አይነት ነገር አለ። በጣም የመደነቅ የመገረም ንግግር እንትን አለ በአረብኛ በጣም። ከዛ አላህ ልብን ቀያሪው ምናምን ብሎ አሞገሰ።
ከዛ ይሄንን ድምፅ ሰማችና በጣም ተደሰተች ዘይነብ። ከዛ በኋላ ግባ ስትለውም ሳይገባ ሄደ መሐመድ። ከዛ ዘይድ ሲመጣ ለዘይድ ነገረችው። ለዘይድ ስነግረው እቤት ገባ እንዲህ አላት። አልገባም እንዲህ እንዲህ ብሎ አደነቀ ስትለው ቀጥታ ዘይድ መጣና ዘይነብን አግባት ትፈልጋታለህ አለው። ከዛ መሐመድ ደግሞ አፈረና አይ ሚስትህን በአንተ ዘንድ ያዝ አለው። ሱራ 33 37ኛው አለ ቁርአኑ ላይ በአንተ ዘንድ ያዝ ሚስትህን ሲለው ከዛ አሰበና ምንድነው እሱ እንዲህ ሚል አወረደ። አንተ ነብይ ወይ ሰዎች የምትፈራ ስትሆን አይ ቲንክ ቁርአን አንዴ ክፈትልኝ ቪኪ። በጣም ረጅም ጊዜ ሆነኝ ይህንን ታሪክ ካነበብኩ ከዓመት በፊት። አይዋ ጥሩ ግባልኝ። ከዓመት በፊት ሆኖኛል ይህን ታሪክ እንትን ካልኩ ለዛ ነው። ሶሪ በቃ ላይ ስለረሳሁት ታሪኮቹን ረስቻቸዋለሁ። እሺ ይህ ነበር 33 ለዚያም አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስከው ሰው ለዘይድ ማለትም ለለገሰው ማለት ነፃ በማውጣት ማለት የማደጎ ስለሆነ ነፃ አውጥቶ ዘይድን ለዘይነብ ስላጋባኸው ነው። አላህ ገላጭ የሆነን ነገር በነፍስህ ውስጥ የምትደብቅ በደንብ ልብ በሉ። በምን ውስጥ? በነፍስህ ውስጥ የምትደብቅ አፍሮ በውስጡ እየፈለጋት ኖ ሚስትህን ያዛት በቃ ምናምን አለው ማለት ነው። ዘይድ ልክ ሲሰማ ሚስቱን እንዳደነቀ መሐመድ ሲሰማ መጥቶና ሚስቴን ውሰዳት በቃ አለው። ከዛ ሼም ያዘውና በልቡ ደብቆ ፍላጎቱን ሚስትህን ያዝ አለው። ላንብብላችሁ። የምትደብቅ አላህን ልትፈራው ይልቅ የተገባ ነው። የተገባ ሲሆን ሰዎችን የምትፈራ ሆነ። መሐመድ የፈራው ማንን ነው? ሰዎች ምን ይሉኛል፣ የገዛ ማደጎ ሚስቱን ወሰደ ይሉኛል ብሎ ፈራ። ኖ አላህን ነው መፍራት ያለብህ እንጂ ሰዎችን አትፍራ ብሎኛል አላህ ብሎ የናወረደ። ኦኬ ቱ ጋር ነበርኩ። ሚስትህን በአንተ ዘንድ ያዝ። ይኸው ሚስትህን በአንተ ዘንድ ያዝ፣ ከመፍታትም አላህን ፍራ በምትል ጊዜ አስታውስ። ምን እኔ ፈርቼ ሰዎችን የልጅህ ሚስት እንዴት አገባህ እንዳልባል እንደዚህ ብዬህ ነበር። ነገር ግን አላህ ምን አለኝ? ኖ ሰዎችን አትፍራ እኔን ነው መፍራት ያለብህ ብሎኛል ብሎ ቁርአን አወረደ። ከዛስ የቱ ጋር ነበርኩ? ኦኬ ዘይድም ከእርሷ ጉዳይን በፈጸመ ጊዜ በምዕመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእርሱ ጉዳይን በፈጸሙ ጊዜ ምን በምዕመናኖች ልጅ አድርገው በማስጠጋት በፊት ልጁ ነበረ። ዘይድ ልጁ ተብሎ ነበር የሚጠራው። በማጋባት ችግር እንዳይኖርባቸው እርሷን አጋባንህ። ማንን? የዘይድን ሚስት ማለት ነው። አጋባንህ። አሁን ልጁ ነበረ ዘይድ። የልጁ ሚስት እኔ ነኝ ያጋባኋላ ብሏል። ይሄን አውርዷል። በፊት እኔ አፍሬ ነው ሚስትህን አንተው ጋር ትሁን በቃ ምናምን እያልኩ የነበርኩት ሰዎችን አፍሬ ነው። ሰዎችን አትፈር እኔን እፈር ብሎኛል አላህ ብሎ ይናወረደ። ከዛ እንዴ አባቱ አይደለህ እንዴ ሲባል ቁጥር 40 አድርገው ከፍ አድርገው ትንሽ እዚሁ ክፍል ላይ ምን ብሎ አወረደ? ከዛ ሙሐመድ ወይ ከወንዶች አንድም ሰው አባት አይደለህም። አላህ ምን ብሎኛል አለ? የወንድ ልጅ የማንም አባት አይደለህም ብሎኛል። ታሁን በኋላ የዘይድ አባት አትበሉኝ። የዘይድ አባት አይደለሁም፣ የማንም አባት አይደለሁም። እንዴ እንደዛማ ከሆነ 2-2-3-3-4-4 ነው ማግባት የሚቻለው። እንዴት ነው እሱ? ካዳ ያንተ እኮ ይበልጣል ሲባል ደግሞ ቁጥር 50 አካባቢ አድርግልኝ። ከፍ አድርገው እዚሁ ታሪኩን ሙሉን እናንተ አንብቡት፣ ሰዓቱም ስለሌለ ነው። ኦኬ ከዛ ሙሐመድ ደግሞ ምን አለ? ዘመድህ ነች፣ ከዚህ ደግሞ ቁጥር ይበልጣል ተብሎ ሲባል እንዲህ ተብያለሁ አለ እዚሁ ክፍል ላይ። አንተ ነቢይ ወይ እኛ እነዚህ መህሮቻቸውን የሰጣቸው ሚስቶችን አላህ በአንተ ላይ ከመለሰልህም እነዚያንም እጅህ የጨበጣቸው ምርኮችን እነዚያንም ከአንተ ጋር የተሰደዱትን ያጎትህን ሴቶች ልጆች የአክስቶችንም ሴቶች ልጆች የውሽሜዎችንም ሴቶች ልጆች የውሽሜዎችንም ሴቶች ልጆች ማጋባትን ለአንተ ፈቅደንልሃል። እንዴ ብዙ ይሆናሉ ሚስቶችን ዘመዶችን ምናምን ተፈቅዶልኛል። ያመነችም ሴት ነፍሷን ራሷን ለነቢዩ ብትሰጥ ነቢዩ ሊያገባት የፈለገ እንደሆነ ከምዕመኖች ሌላ ለአንተ ብቻ በደንብ አስተውሉ። የአንተ እንዴት እንደዚህ ሆነ ሲባል ከምዕመኖች ሌላ ለአንተ ብቻ ተፈቅዶልኛል ብሎ ይህን ፈቅደንልሃል። የፈለገች እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራች ስትሆን ፈቀድንልህ አለ። ይሄም ጊዜ
ያመነ ሴት ነፍሷንም ለመስጠት ለሱ የተገባች ነች ሲባል እንዳለ ሴቶች ተሰብስበው መጡ። የሰርጉ ዕለት ምን ተፈጠረ? ከዛ ዘይነብን የሚያገባ ቀን ማለት ነው። ቁጥር 53 አድርገው ከፍ አድርገው እንዳለ ተሰብስበው ሲመጡ ወንዶቹ ከዛ ወዲያ በቃ ተስፋም የለም ብለው ሐሜት ጀመሩ። ያው እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም ጊዜ አትግቡ። ምክንያቱም ዘይድ ጋር ሄዶ የገባው ዘይድ በሌለበት አይቷት ነው ሚስቱን የወሰደው። ስለዚህ እነኚህ ወንዶች የሰርጓ ቀን መጥተው ቤቱ ሲያሙ ሲያስበው የእሱ ሚስትም እንደዛ ሊወሰድ ሆነ። ምን አለ? አላህ ምን ብሎኛል? የነብዩ ቤት እኔ ሳልጠራችሁ እንዳመጡ ብሏል። እሺ ሶሪ፣ በጣም ገራሚ ነው። አንዴ ልጨርሰው። ከዛስ በተመገባችሁም ጊዜ ወዲያውኑ ተበተኑ፣ ምግብም ከበላችሁ ቤት እናቀመጡ ብሏል። ማ አላ ወዲያው ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ምክንያቱም እዛ ሄዶ እሷ ሚስት እንዴት እንደወሰደ ያውቀዋላ። ይህ ነብዩን በእርግጥ ያስቸግረዋል፣ ከእናንተ ያፍራል። ቅድም እዛ ጋር ሲወስድ ምን ብሏል? ሰዎችን የምታፍር ስትሆን እኔ ነው እንጂ ሰዎችን አትፈር ብሎኛል ብሎ ነው የወሰደው። እዚህ ጋርም ደግሞ ቤቴ እንዳመጡ ከተጠራችሁም ተበላችሁ ተበተኑ፣ ቤቴ ውስጥ እንዳትቀመጡ። እኔ አፍራለሁ፣ አላህ አያፍርም። እራሱ እኮ ነው ግን እየነገራቸው ያለው። እሺ ግን አላህ አያፍርም። ዕቃንም ለመዋስ ብትጠይቋቸው በጠየቃችኋቸው ጊዜ ከመጋረጃ ኋላ ሆናችሁ ጠይቁ። ምክንያቱም እዛ ጋ እሱ አይኑ ያረፈው ከመጋረጃ ፊት ለፊት ሆኖ ንፋስ ሰውነቷን ገለጥ ሲያል ሰውነቷን ስላየ ነው። ሰውነቷን የሚስቶቹ ሰውነት እንዳያዩ እናንተ ዕቃ መጠየቅ እንኳን ከፈለጋችሁ በርቀት በመጋረጃ ኋላ ሆናችሁ እንጂ ከመጋረጃ ፊት ሆናችሁ እንዳትጠይቁ። ምክንያቱም ሚስቱ ይነጠቃል። እሱም ኦራይት የአላህንም መልእክተኛ ልታስቸግሩ ሚስቶቹንም ማርክ ዲስ ወርድ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባም። ምክንያቱም እሱ እዛ ጋ ሄዶ የሰው ሚስት ስለወሰደ አሁን የእሱ ሚስት እንዳይወስዱ ደግሞ ማሰሪያ ምን አመጣ? የእሱ ሚስት መቼም እናንተ ማግባት አትችሉም። ይህ አላህ ዘንድ ከባድ ኃጢአት ነው። አሁን ዘጋባቸው። ሚስቶቹን መቼም ማግባት ማይችሉ ከሆነ ቁልጭ ቁልጭ ማለት ምን ይሰራል? ያልማታገባ ከባድ ኃጢአት ስለሆነ እና ደስ የሚል ፓርት ነው። ብዙ ታሪኩን እናንተ ሙሉን አንብቡት። ይሄ አሁን አላህ ነው ፈቀደ የሚባለው። እኛ ጋር ኃጢአት ቢሰሩ ሰዎቹ ሰውየው ላይ እንጂ የሚቀረው እግዚአብሔር አይደለም የሚጠየቀው። ሰውየው ራሱ ወንጀል ከሰራ ይሄ ወንጀል ሰርቷል ብለን እንላለን። ዳዊት እንደዚህ አጥፍቷል ብለን እንላለን። ምክንያቱም መጽሐፍ ቅዱስ ስለሚወቅሰው ዳዊት በድለሃል፣ አጥፍተሃል ብሎ መጽሐፍ ቅዱስ ስለሚጠቸው ስለሚወቅሰው እንጂ እግዚአብሔር እንደዚህ ብሏችኋል እያለ ዳዊት የእግዚአብሔርን ስም ተጠቅሞ ሰዎችን ያታለለበት አይደለም። ወይንም ሌላኛው ሰሎሞንም እንደዛ እያደረገበት አይደለም። ዳዊት እምባ ልብሱን አውልቆ ምግብ አልበላም ብሎ ማረኝ ይቅር በለኝ እስኪል ድረስ እግዚአብሔር ቀጥቶታል። ሰለሞን ሁሉ ከንቱ የከንቱ ከንቱ ነው ብሎ ወደ ፈጣሪው እስኪያልቅስ ድረስ ብዙ ቢያገቡም መጨረሻ ላይ ግን ይሄንን ማድረጋችን ትክክል አይደለም ብለው ንስሐ እንዲገቡ አድርጓቸዋል እንጂ እግዚአብሔር እንደዚህ ብሏል እያሉ አይደለም የሚያደረጉት። እና እንደዛ ነው። ዋቢ ይሄን ጥያቄ ሆም መሰለ አንዱ ላይ ነገር ነው። እሱም ምንድነው? ጾም ነው። አሁን ሙስሊም ጾም ሲጾም ማለት ነው ቀን ሙሉ ይጾምና ማታ የፈለገውን ነገር ይበላል። አሁን በክርስትና ደግሞ ለሁለት ወር ምናምን አክል የሚጾም ጾምም አለ አይደል? እና በዚህ አሁን ኢትዮጵያ በአብዛኛው አረብ ሀገር ስጋ በየቀኑ ሊበላ ይችላል። ኢትዮጵያ ግን አሁን እኛ ሀገር በአመት ራሱ ባናገርበት ሰዓት አለ ደና ነገር ማለት ነው። አሁን ክርስቲያን ግን አሁን እንደዚህም ሌላ ክርስቲያን ይኖራል እንደኛ ማለት ነው። አሁን ምሳሌ ስጋ ማይቱ ጾም ጊዜ እነዚህ ሰዎች ሌላ ጊዜም የጾሙ ነው ወይ? አሁን በዛን ሰዓት ያለው ብቻ ነው የሚጾሙ ሌላ ነገር የሚጠቀሙት። ይሄን ነገር መጽሐፍ እንዴት ነው ያስቀመጠው? ሁለተኛ ደግሞ አሁን በእናንተና በእኛም አለ የሚሸፋፈኑ ሴቶች አለባበስ ላይ ማለት ነው። ማርያም ትሸፈናለች፣ የተከበረች ሴት ናት ብለን ነው የምናምነው። እናንተም እንደዛ ናቸው ታምናላችሁ። በአብዛኛው ከ100% ሴቶች የሚለብሱትም አሉ። አሁን ነጠላ ምናምን ቤተክርስቲያን ሲሄዱ ውጭ ላይ ግን በአብዛኛው የሚገለጡ ናቸው። ይሄን መጽሐፍ ቅዱስ ምንድን ነው ያስቀመጠው?
ገብቶሃል አባባሌ? ብዙ አማርኛ ይናክል አልችልም። ያ ያ ትረዳኛለህ ብዬ ስለዚህ ምንድነው